አንቺ ገባሽ ውስጥ የገባሽ በስህተት እንዳትገቢ። ይሄ የቆየ ድሮ ያረጀ ፎቶሽ ላይ ያወጣሽ ለጣጥፊ አይ ዶንት ኬር አይመለከተኝም። በቅርቡ ልኬልሻለሁ። ያቀናበርሽው ለምን? አዎ አይቻለሁ። እኔ በዚህ ቪዲዮ ማለት ነው ነፃነት የሩታን ጥፊ ትቀምሳለች ብዬ ጠብቄ ነበር። ካሁን ታጮላታለች እያልኩኝ ነበረ። ግን ደግነቱ ያው ሳታጮላትም ቪዲዮን አለቀ ማለት ነው። ባለፈው አብርሽን በጥፊ እንደመታቾችንም ጥፊዋን ታቀምሳታለች ብዬ ጠብቄ ነበረ። ያው በቀጣይ እንደሚሆን ተስፋ አለኝ ማለት ነው። እና መጨረሻ ላይ ያለችን ሰምታችኋል። አዲስ አበባ ቡታጀራ አብረን ነው የምንሄደው እጠብቅሃለሁ አለችው። እሱም ደግሞ በቃ ሩታን እንዴት እንደማስረዳት አላውቅም። እችንም ደግሞ እኔ ነኝ የምጠብቀው። እምቢ ካልኳት ራሷ ላይ የሆነ ነገር እንዳታረግ ፈራሁን። ራሷ የሆነ ነገር ብታረግ በኋላ ጸጸቱን አልችለውም። ኤክስኩዝ ሚ አንተ ከማን ጋር ነህ? ሁለት ልብ ይዞ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም ነው የሚባለው። እና አንተ ሁለት ልብ እኮ ሁለታቸውም ጋር ነው እንዴ? ወደ አንዱ ተመለስ እንጂ እንዴ! ስለ ሚስት ነው ማሰብ ያለበት፣ ስለ ሩታ ነው መጨነቅ ያለበት እንጂ እቺ እኮ ሀላስ ያለፈ ታሪክ ነበረ አይደል ያላችሁ? ላይፍ ነበራችሁ ከዚህ በፊት። ያ ነገር ደግሞ ተዘግቷል። በቃ እኛም አምነናል፣ እናንተ ተማምናችኋል። አንተ ማሳመን ያለበት ለሩታ እንደዛ ብለህ ነው እንጂ ለዚች ደግሞ ቦታ መስጠትም የለብህም። ከነጭራሹ ማገናኘትም አልነበረብህም። ጭራሽ አንተ እኮ ሁለታችሁ ተነጋግራችሁ የምትጨርሱት ነገር እኮ ነው ይዛት መታ ከሚስት ጋር እንድትገናኝ ያረከው። አንተ የሁለታቸውም ክብር የለህም አብርሽ፣ በመጀመሪያ ደረጃ ማለት ነው። ግን ያው ይሄ ነገር ውሸት ነው፣ ፌክ ነው፣ ተውኔት ነው፣ ድራማ ነው። ያው የምናቀናቃለን። ሆኖም ግን ቢሆንም ያው ክብር፣ የሴት ልጅ ክብር ይኑርህ አብርሽ፣ ክብር ይኑርህ። የእውነት ከላይክና ከቪው አንተ የነሱ ክብር ሊበልጥብህ ይገባል። አንተ ግን ከነሱ ክብር ይልቅ ላይክና ቪው ነው የሚታየህ ማለት ነው። እኔ የታዘብኩት ነው የምነግራችሁ። ሰላም አለይኩም ውዶቼ፣ አሰላሙ አለይኩም። እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ የአብርሽና የሩታ ነገር የማያውቅ ያለ አይመስለኝም። በተለይ አመት የሁለት አመት የሚሰሩትን ነገር ማለት ነው። ሁሌ ጭቅጭቅ፣ ሁሌ ድራማ፣ ሁሌ ያው ተመልካች ይሄ ነገር ስለሚፈልግ ተመልካች ያው ሁካታ፣ ጫጫታ፣ ወከባ ያለበት ነገር ያው የህፃን ነገር ነው ሰው የሚያየው። ሆኖም ያው ተመልካችን በደንብ በልቶታል። አብርሽ ሚዲያ ምን ይዞ መቅረብ እንዳለበት ጠንቅቆ ያውቃል በደንብ ማለት ነው። ያ ነገር ስለሚያውቁ ነው ያው አሁን ላይ እንትን የሆነ። ሆኖም ግን አንዳንዴ የሚሰሩትን ነገር ቆም ብላችሁ ማሰብ መቻል አለባችሁ። ይሄ ነገር ላይ ነገ ቀን ያስወቅሳችኋልም ያሳፍራችኋልም። የሆነ አንዳንዴ ድራማ ስትሰሩ እኮ የህብረተሰቡ የምታስተምሩት ነገር ትምህርት ነው የምታስተላልፉት። ያ ህብረተሰቡ ላይ የሚደረገው ነገር የሚሆነው ነገር ነው የምታሳዩት አይደለ? አስመስላችሁ ማለት ነው። ድራማ እንደዛ ነው፣ ፊልምም እንደዛ ነው የሚሰራው። ይሄ ግን የሆነ የማይሆን ነገር ነው ያኔ አብርሽ እያሳየን ያለው ማለት ነው። ተውኔት ነው፣ ድራማ ነው። ኦኬ እናውቃለን። ግን ይሄ ነገር ላይ ሪሊ ላይፍ ላይ አለ ወይ? የለም እንደዚህ ነገር እንዴ። የድሮ ፍቅረኛህና ሚስትህ አገናኝ ልታስደበድባቸው ነው? ልታጋድላቸው ነው እንዴ? ወይስ ቅቤ እንዲቀባቡ ጠብቀህ ነው? ሁለታቸው አገናኝተህ እንዴ? ሁለታቸው አገናኝተህ በሰላም ተነጋግረው ጨርሰው ከዛ በቃ አንቺም ትብስ አንቺም ትብስ ተባብለው ቅቤ ተቀባብተው እንዲለዩ ፈልገህ ነበር? በጣም ነው የምታዛዝነው አብርሽ። በጣም የማይሆን ነገር ነው ይሄ። ፌር አይደለም። ያያረክ ያለው ነገር ፌር አይደለም። ሼም ኦን ዩ። የሚያደርሱልኝ ይሄን ቪዲዮ ላይክ ሼር እያደረጋችሁ ማለት ነው። ከሁለቱም ነኝ። እቺም ትክክል ናት። ምክንያቱም ተስፋ ሰጥቷታል ለነፃነት ማለት ነው። ያቺም ደግሞ ያለፈ ነገር ነው ብላ ረስታ ከሱ ጋር ህይወቷን እየቀጠለች ነበር። አሁን ይሄ ነገር ሲፈጠር አስባችሁታል? ልጅ ወልዳለች። ይሁን ብለናል፣ ተቀብለናል። የገባን ሰዎች ገብቶናል። ያልገባቸውም አሉ። የመጣሽበትን ይዘሽ የመጣሽው አጀንዳ እውነት ነው ብለው አምነው የተቀበሉም የሚተቹሽም አሉ፣ የሚቀበሉሽም አሉ። ስራ ነው ብለውም የተረዱት አሉ፣ እንደኔ አይነቱ ማለት ነው። እና
ችግር የለውም። ግን ለምንድነው በራስሽ ዩቲዩብ ቻናል ለምንድነው ቪዲዮ ማሰሪው? በራስ በተለይ አብርሽ ለምንድነው በሷ ቻናል ላይ ቪዲዮ ማጭኑት? እንዴ እሷ እኮ ለሰብስክራይብ ነው አይደል ይሄን አጀንዳ ይዛ ያመጣችሁ። ስለዚህ ቶሎ ቶሎ እሷ ቻናል ላይ ቪዲዮ መስራት መቻል አለባችሁ። አሳድጋት ትደግ። አንዴ ስሟ ከጠፋ አይቀር አንዴ ክብሯን በዚህ ልክ አዋርዳ መታ እኔ እንጃ። ሰብስክራይብ በራሱ ገና 20 ሺህ አልሞላም። ቢያንስ 50 ሺህ መግባት አለባት። እና አንተ በጣም ሲበዛ ራስ ወዳድ ነህ ሀቂቃ ማለት ነው። ያየሁት የታዘብኩት ነው እየተናገርኳችሁ ያለው ተመልካቾች። እስካሁን ድረስ ብዙ ቻናል ነው ቪዲዮ እየተጫነ ያለው። ለምንድን ነው በሷ ቻናል ላይ ቪዲዮ የማይጫነው? እና ያው አንዳንዴ በጣም ከባድ ነው ላይፍ። ብዙ ነገር ታስገድዳችኋለች። እች ልጅ አሁን ያው ወደም ላይ ሆን ይችላል፣ ድህነትም ሊሆን ይችላል ወደዚህ ሚዲያ ራሷን በዚህ ልክ እንትን ብላ ወደ ሚዲያ እንድትመጣ ያረጋት ላይፍ ነው። ምንም ማድረግ አይቻልም። እና ተነጋግረው ሶስቱ ያውቃሉ ሁሉም ነገር የሚሰሩት ጠንቅቀው ነው የሚያውቁት። ተመልካች አትሸወዱ። ገባችሁ? አሁን እቺ ልጅም ያው ተመልካች ባየው ነገር ነው የሚፈርደው። እውነት ለመናገር ያው ከካሜራ ጀርባ ያለው እውነት አያውቅም፣ አይፈረድበትም። ሆኖም ግን እንደዚህ ላይሆን ይችላል እንደዚህ ሊሆን ይችላል ብላችሁ አስቡ። ገባችሁ አይደለ? እያንዳንዱ የሚሆነው ነገር ውሸት ነው። ያው ተዋናይ ናቸው ሁላቸውም ማለት ነው። ነፃነትም ተዋናይ ናት። ሩታማ የታወቀች ተዋናይ ናት ታውቃላችሁ። እና በማስመሰል ላይ ቡታጀራዎች ሩታን የሚያክል ሰው የለም። እና ውሸት ነው። አብርሽና ሩታ ምንም የተጣሉ ነገር የለም። በማዕከላቸው ከነጭ ጋር ምንም ነገር የለም። ነበረ በፊት የነበረ ነገር ነው፣ አልፏል። በቃ ያለፈ ነገር ተመልሶ አይመጣም አይደለም። የነሱ ነገር እንደዛ ነው። ላይፍ ነበራቸው እውነት ለመናገር ነፃነትና አብርሽ ማለት ነው። ፍቅረኞች ነበሩ ከዚህ በፊት ግን ተለያይተዋል። ተስማምተው ተለያይተዋል ከአመት በፊት ማለት ነው። እና እንደዛ ነው የምላችሁ። አሁን እንደ አዲስ ማንሳት ለምን እንደፈለጉ ሊሰሩበት ነው፣ ቢዝነስ ሊሰሩበት ነው። እኔ ብያችሁ ነበረ ከአብርሽ ከዱባይ መልስ የሆነ ድራማ ይጀምራል፣ የሆነ በቃ ህዝቡን የሚያንጫጫው ነገር ይዞ ይመጣል ብዬ ተናግሬ ነበረ። የተናገርኩት ይኸው ሳይውል ሳያድር ይዞ መጣ ማለት ነው። እና ተነጋግረው ነው እነሱ የሚሰሩት። ተነጋግረው ተስማምተው ሁሉም ነገር አውርደው ነው የሚሰሩት። እና እናንተ ወንጀል አትግቡ። የማይሆን ኮሜንት እየጻፋችሁ ዝም ብላችሁ ተመልከቱ። በቃ ዝም ብላችሁ ተመልከቱ። አንዳንዴ ዝምታ ወርቅ ነው የሚባለው። እና መጥፎ ከመናገር ተቆጠቡ። ሩታም ሴት ናት። እንደውም ለሴት ነው መወገን ያለባችሁ። አብርሽን ቀጥቅጡት ማለት ነው። መዘቅዘቅም መሰደብም መተቸትም ያለበት አብርሽ ነው። ምክንያቱም በሁለታቸውም ክብር እየተጫወተ ያለው አብርሽ ስለሆነ ማለት ነው። ያችም አሁን እንደው እንፍረት ከተባለ ማለት ነው ያችም ቃል ገብቶላታል ከሷ ጋር እኖራለሁ ብሎ እችንም ደግሞ በተስፋ አኑሯታል። ገባች አይደለ? ሁለቱም ላይ ነው ጢባ ጢቤ የተጫወተው ማለት ነው። ስለዚህ ያችንም እችንም ለዛችም ለዚችም መወገን አትችሉም። ሁለቱም ትክክል ናቸው እንደኔ እይታ ማለት ነው። በዚህ መካከል ለሁለቱም አለሁላችሁ እያለ የተስፋ ቃል እየሰጠ ሲያሞኛቸው የኖረው አብርሽ ነው እንጂ እነሱ አይደሉም። ገባች አይደለ? ስራ ነው፣ ስራ እንደሆነ ነግሮኛል፣ አሳምኖኛል። ተማምነን ተነጋግረን ነው እኔ ወደ ዩኒቨርሲቲ ሄድኩት። ይሄ ነገር ይፈጠራል ብዬ አላሰብኩም ነበር ያለችው ማለት ነው። ስለዚህ እውነትም ይሁን ውሸትም ይሁን እናንተ መፍረድ አትችሉም። ማዕከላቸው ያለው እውነት ሌላ ነው፣ እናንተ አታውቁም። ስለዚህ አትፍርዱ። እቺ ልጅም አበረታቷት፣ ነፃነት ማለት ነው። እና ምቀኛ አትሆኑ። ሴት በሴት ምቀኛ ሲሆን ያስጠላል። የእውነት እርስ በርስ ተደጋግፉ እላችኋለሁ። ለማንኛውም ከወዳችሁ ላይክ፣ ሼር፣ ሰብስክራይብ